እስክንድር ነጋ በትግል አጋሮቹ ተሰዋ እየተባለ ይገኛል። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። የታዋቂው ባለሀብት ድንቁ ደያስ ወንድ ልጅ ባለቤቱ እባካችሁ ከመሞቴ በፊት ድረሱልኝ እያለች ትገኛለች። ለኔስ ከመሞቴ በፊት ድምጽ አትሆኑኝ። እንዲሁም ጆርዲን በዛብህ የኦርቶዶክስ እምነትን ስትተች የብዙዎችን ቁጣ አስተናግዳለች። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ። ሰሞኑን ቲክቶክ ላይ ሁለት አሰቃቂ ቪዲዮዎች ተለቀው ነበረ። አንደኛው በሳውዲ አረቢያ ላይቭ ላይ የራሱን ወገን ሲሰዋ የሚያሳይ ቪዲዮ ነው። አንደኛው ደግሞ በሶስት ጓደኞቿ ስትደበደብ የሚያሳይ ቪዲዮ ነው። እነዚህንና ሌሎችም መረጃ የሚሰጡ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። የዛሬ የመጀመሪያ ቪዲዮአችን የሚሆነው በሶስት ጓደኞቿ ስትደበደብ የሚያሳይ ቪዲዮ ነው። ልጅቷ ላይቭ ላይ ቁጭ ብላ ለምትጠየቀው ጥያቄ መልስ ስትሰጥ ነው። ሰይፉ ፋንታውንም ለአዲስ አበባ ፖሊስ ደውሎ ነበረ። እሱንም ቪዲዮ በቀጣይ አሳያችኋለሁ። አብራችሁን ቆዩ። ስትመታሽ የነበረችው አስቆማ ፍርዶስና ሃኒ ናቸው ሁለቱ። ኦኬ፣ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ፣ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞችሽ እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ፣ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር ይዞ ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ፣ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ፣ ኦኬ። አልተናገርሽም? አዎ፣ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ፣ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? አዎ። ቪዲዮውን ግን ለምን ፈለጉ መቅረጹ ነው? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ጆሌን ለዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ይሄ ጉዳይ የተፈጠረው ጥር ወር ላይ ነበረ። የዛኔ ልጆቹም ተከሰው ታስረው ኬዛቸውን በፍርድ ቤት እየተከታተሉ እንደነበረ ነው እኔ የሰማሁት። ግን ማለት ነው ደስ የሚለው ነገር ለበጎ ነው። ሁሉ ነገር የሚፈጠረው ለበጎ ነው። ይቺ ልጅ በሰዓቱ እንደዛ ተንገላታ ነበረ። በዚህ ሰዓት ያ ቪዲዮ ስለተለቀቀ ሁሉም ሰው ተረባርቦላት የማቴሪያልም የገንዘብም ቻሌንጆችም እየተሰጧት ይገኛሉ። እና አንዳንድ ጊዜ ነገሮች ለበጎ ናቸው ብዬ አስባለሁ። እስኪ ሰይፉ ፋንታውን ከአዲስ አበባ ፖሊስ ጋር ያደረገውን ቃለ ምልልስ እንስማው። ጤና ይስጥልኝ ኮማንደር። እንደምን አላችሁ? አለን ይመስገን አምላክ። አለን እየሰባን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው በእኛ በተለያዩ አጋጣሚዎች በተለያዩ አማራጮች መረጃ ወደ እኛ አድርሰውናል። ይህ እንግዲህ የህብረተሰቡ ለፖሊስ ያለውን የሚያመለክተው ተባባሪነት የሚያመለክተው ህገወጦቹ ላይ እርምጃ እንዲወሰድ ካለው ፍላጎት የተነሳ ነው። ይህን በጣም ሳናድንቅ አናስም። ሰይፉ ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። አራቱ ጓደኛሞች ናቸው። የተደበደቡ ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አውጥቶ 3 ሳምንት ምርመራ ሲያጣራ ነበር። አስፈላጊውን ማጣራት ካደረገ በኋላ
የምርመራ መዝገቡ የሚመለከተው አካል እንኳን ልክ ነው ድርጊቱ ግን አሁን የተለቀቀው የተለቀቀበት ምክንያት ምንድነው የሚለውን ደግሞ እያጣራን ይገኛል። ስለዚህ ድርጊቱ ፈጽሟል 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት 14 ቀን የተፈጸመው ይሄን ድርጊት ፈጽሟል የተባሉት ወዲያ ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ በፖሊስ ቁጥጥር ስር ውለው ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለክ እንዲጠየቁ የማድረግ ስራዎችን ይሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንትን እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። አሁን ግን አሁን ቫይራል የወጣው እንትን የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውን ከእንደገና ለማጣራት ስለዚህ ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱ ጓደኛሞች ያንሰፋ ልጆች ናቸው። ያሳዘነው ቤቷ ሄደው ነው ድርጊት የሚፈጽሙበት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው። ይሁን ሀሜት አምታናለች ብሎ መነሻ ነገራቸው ሲጠይቁ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ ከተያዘ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ማጣራቷ 3 ሳምንት በሰልኮ ተደርገዋል። አስፈላጊ ማስረጃ ተሰብስቧል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድን ነው የሚሆነው እንግዲህ ያንን አቃቤ ሕግ ነው ያለው ነገር በተመለከተ የአቃቤ ሕግ ውሳኔ ሆነው ክስ ማስመስረቱ አይቀርም። እኔ ሰምቼው እንደነበረ ከሆነ ልጆቹ ታስረው ፍርድ ቤት ቀርበው በዋስ እንደተፈቱ ነበረ። አሁን ግን ፖሊሱ ምንድነው ያለው? ይሄ ጉዳይ የአቃቤ ሕግ ውሳኔ ነው ብሏል። እንግዲህ ከዚህ በላይ ወንጀል የለም ክስ የሚያስመሰርት ነው ብዬ ነው የማስበው። ሌላው ከፖሊሱ ምንድነው የታዘብኩት? አንደኛ ማን ነው ይሄን ቪዲዮ የለቀቀው የሚለውን እያጣራን ነው አለ። ምን ያደርግልሃል? ይሄ ወንጀል ነው አይደለ? ወንጀል እስከተሰራ ድረስ በቪዲዮ በማስረጃ እስከተገኘ ድረስ ወንጀል ሰሪዎቹም እስከተያዙ ድረስ የለቀቀው ሰው ያስፈልጋል ብዬ አላስብም። አንዳንድ ጊዜ ፖሊሶች በማወቅም ባለማወቅም የሚሰሩት ጥፋት አለና በጣም ነው የሚያስገርሙኝ። ሌላው እኔ ልጅቷ ደግሞ ከዛው አካባቢ ቢወጡ ደስ ይለኛል። ለምን የሆነ ስነ ልቦናዊ ጉዳት ላይ ትሆናለች ብዬ አስባለሁ። ከትምህርት ቤቷም ለቃ ሌላ ትምህርት ቤት ብገባ ጥሩ ነው ብዬ አስባለሁ። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሰይፉ ዛሬ በጣም ትልቅ ስራ ሰርቷልና ምንድነው የሚለውን ሰምተን እንመለስ። ከሙዳይ በጎ አድራጎት ውጪ ንግድ ውስጥም አለ። እሱም ነው እስከዛሬ ሙዳይ ምንም አይነት የውጭ ፈንድ የለውም። አብዛኛውን 75%ን ራሴ ሰርቼ ነው እንጀራና ባልትና ኤክስፖርት አደርጋለሁ። ከብቶች፣ ዶሮዎች፣ የተለያዩ ሱቆች እየሰራው ነው። ግቢ ማስተዳደሩ እንደዚህ ያደረገ ነው ለ26 ዓመታት የኖረው። በጣም ደስ አይልም? 26 ዓመት እና እኛ የምንፈልገው ይሄንን ነገር ነው። 75% የድርጅቷን ራሷ ናት የምትሸፍነው። ሙዳይ በጎ አድራጎት ድርጅት እንጀራ በመጋገር ከብቶች በማርባት ምናምን 75% ወጪያቸውን መማይ ይሸፈናል። በራሳቸው በንግዳቸው ይሸፍናሉ። 25% ነው ከህዝቡ የሚረዱት። እንዲህ አይነት እርዳታ ድርጅቶች እንዲመጡ ነው የኛም ፍላጎት እንጂ ማንም አርቲስት እያመጣ ዘጋ እርዳታ ድርጅት ከፈትኩ እያለ አንዴ በልብ አንዴ በኩላሊት ቢሮ የሌላቸው ሰዎች ሁሉ እርዳታ ድርጅት እየከፈቱ ህዝቡ በአግባቡ የሚሰሩ እርዳታ ድርጅቶችን እንዳያውቃቸው አድርጓል። እና ሰይፉ ዛሬ ላመሰግን ነው። ሌሎችም እርዳታ ድርጅቶች ትላልቅ እርዳታ ድርጅቶች የምንላቸው ከዚህ በፊት ስማቸውን ያነሳናቸው ራሳቸውን እንዲችሉ ነው እንጂ የክፋት ወሬ አላወራንም እኛ። አሁን ሙዳይ በጎ አድራጎት እያለችው እኔ ራሴ እንጀራ ኤክስፖርት እያደረግኩኝ ራሴ ዶግማለሁ። ከህዝቡ የምጠይቀው 25%ን ያክል ነው። መንግስት ባይዞ ይሄን በፖሊሲ ደረጃ ነው የሚደግፈው። አንዳንድ እርዳታ ድርጅቶች ይሄን ነገር አይፈልጉም። ሁሌ እየመጡ ማልቀስ ነው የሚፈልጉት። ሁሌ እየመጡ ሰውን ማስለቀስ ነው የሚፈልጉት። እና ሙዳይ በጎ አድራጎትን በማቅረብ እኔ ደስ ብሎኛል። ምክንያቱም ለሌሎችም እርዳታ ድርጅቶች ራሳቸውን ወጪያቸውን እንዲሸፍኑ ትምህርት ስላስተማርካቸው እና በጣም ደስ ብሎኛል። ሰይፉ በጣም ነው የምናመሰግን፣ እንወዳለን። ግን እነዚህ አርቲስት ብለው እርዳታ ድርጅት መሰረትን እያሉ አንተ ጋር የሚመጡትን ሰዎች ተጠንቀቅ፣ ነገ ስምህን ያስነሳሉ። አንተ ጋር የመጡ አርቲስቶች አሁን ቢሮ እንኳን የላቸውም። የልብ ህሙማን፣ የህፃናት ማሳደጊያ ምናምን የተባሉ መዓት ቢሮ የላቸውም። ሰይፉ ያው ይህ መልእክት ለማን እንደሆነ ግልጽ ነው። ለሰለሞን ቦጋለና ለቢኒያም መቄዶንያ ነው ብዬ አስባለሁ። ቢኒያም መቄዶንያ ከዚህ በኋላ ያለውን ነገር ጨርሶ ይሄ ህንጻ ግንባታውንም ጠቅላላ ጨርሶ በቀን ስንት ሚሊዮን ነበር ያስፈልጋል የተባለው? እሱንም ከህዝቡ ከመለመን ይልቅ ቀጣይ
ፋብሪካ ገንብቶ ከፋብሪካው የሚገኘውን ገቢ ለድርጅቱ ለአረጋውያኑ ማበርከት ማዋል ይችላል ብዬ አስባለሁ። ከዚህ በኋላ ያው ህዝቡንም ስጡኝ እንደዚህ ልመናም የማያስወጣ ስራ ይሆናል ብዬ ስለማስብ ነው። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። የፌሚኒዝም ዋና ዓላማቸውን ስሙ። በተለይ ኦርቶዶክሳውያን ይህንን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል። አካውንታችን ዘስፔንድ ተደርጓል። እንመለሳለን። ፋይት ነው የምናደርገው። ድል ለወንዶች ጉዳይ ፋሚሊያንስ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። አንድ ሰው ወንጀል ሲሰራ ሴትም ይሁን ወንድ ወንጀል ከሰሩ እምነታቸው ሃይማኖታቸው በታሪክ ሊጠየቅ አይገባም። በቃ አይገባም። ወንጀሉን የሰሩት እነሱ ናቸው አይደለ? እነሱ ናቸው ተጠያቂ መሆን ያለባቸው። ጆርዲን እኔ የምቃወማት ሳይድ አለ፣ የምደግፋትም ሳይድ አለ። አሁን በእንደዚህ አይነት ጉዳዩዋ አልደግፋትም። በታሪክ የምደግፋትን ደግሞ ላሳያችሁ አንድ ቪዲዮ። ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኝነት ወደ ከተማ የምትልኩ ሰዎች ማለት ነው። ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ለማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚች ልጅ መፍትሄ ለመስጠት ብቻ ነው የማናገራችሁ። ድህነት ግን አይኑ ይጥፋ። እግዚአብሔርን ይቺ ልጅ ድሃ በመሆኗ ነው እንደዚህ እያሰቃዩት ያለችውና ጆርዲን የምደግፋት በእንደዚህ አይነት ቪዲዮቿ ነው። በቃ አንደኛ ስትቃወም ደስ ይለኛል። በቃ ወኔዋ ሁሉ ነገሯ ደስ ይለኛል። ግን የምቃወማት ሳይድ ደግሞ ምንድነው ሴት ስትል አይመቸኝም። ለምንድነው የማይመቸኝ? ከዚህ በፊት የተያዙባት ማስረጃዎች አሉ። እነሱን እያየን እንግዲህ ልናምናት አንችልም። ለምን? ከጀርባው የተለየ ነገር ስላለው ማለት ነው። እስኪ እናንተ በዚህ ጉዳይ ላይ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ባይ ዘ ዌይ ቪዲዮን የሸፈንኩት ዩቲዩብ ስለሚከለክል ነው፣ ቪዲዮን ስለሚያነሳብኝ ነው። እናንተ ቲክቶክ ላይ ታገኙታላችሁ፣ የጆርዲ ላይ እዛ ላይ ማየት ትችላላችሁ። መሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ይሄንን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብሽ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ
ፍትህን ጠልተው አይደለም። ጆርዲ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለውን የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ እባካችሁ። ስትባሉ ለመሮጥ አስቸኩሉ። መጀመሪያ መንገዱ የት እንደሚያደርስ በማስተዋል አጢኑ። ሌላው ደግሞ አስገድዶ መድፈርና ግድያ የምትፈጽሙ ጨካኝ ወንዶች ልታውቁት የሚገባ ትልቅ እውነት ልንገራችሁ። ሴት ልጅ የሚሳም እንጂ የሚደበደብ ሰውነት የላትም። ሴት ልጆቻችንን በማሳደድ በማስፈራራትና ህይወታቸውን በመንጠቅ የምታገኙት ድል የለም። እባካችሁ ወንድነታችሁን ጥቃትን በመከላከል ላይ እንጂ ንጹሃንን በማጥቃት ላይ አታድርጉት። ንጹሃን ደምና እንባ በከንቱ ፈሶ አይቀርም፣ ይፋረዳችኋል። የአቤልን ደም የተቀበለ አምላክ የንጹሃንንም ደም ይቀበልልን። ባይዘዌ የሴት ልጅን ጥቃት ለመቃወም ሴት ልጅ ብቻ መሆን አይጠበቅብንም። እኛም ወንዶች ሁላችንም የሴት ልጅን ጉዳት፣ ደፈራ፣ ሁሉ ነገር መቃወም መቻል አለብን። ግን ይሄንን ሙቭመንት ይሄ ሃሽታግ ትሰማ ቻሌንጅ ከጆርዲ ውጪ ቢመራው እኔ ደስ ይለኛል። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። ያ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም ያሳዝናል። ከሆነ ግን በጣም ያሳፍራል። ለምን ኢትዮጵያ አራት እግሯን ትበላለች እንጂ እውነቴን ነው ማወራ ሚስቴን፣ ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታለሁ። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ፣ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ። በዚህ ሰዓት ብዙ ሰዎች እየተነጋገሩበት ያለው አንደኛው ጉዳይ የእስክንድር ነጋ ጉዳይ ነው። ምንድነው እየተባለ ያለው? በትግል አጋሮቹ ተሰውቷል እየተባለ ነውና የእውነት ባይሆን ደስ ይለኛል። እንግዲህ ፈጣሪ ጣልቃ ቢገባበት ደስ ይለኛል። ከሞተም እንግዲህ የሆነ ነገር ይሰማል ብዬ አስባለሁ። ተከታትዬ ለእናንተ መረጃውን ማቀርብ ይሆናል። ለኔስ ከመሞቴ በፊት ድምፅ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝም? ላይም ሲያገባ ሲሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ስደርስብኝ ዝም ያልኩት ልጆች አሉኝ፣ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከ ዛሬ የኖርኩት።
ለኔም ድምጽ እንድትሆኑኝ ይፈልጋለሁ። አሁንም ምን እያቀደብኝ እንደሆነ አላቅም። ማለት በጣም አስጊ ሁኔታ ላይ ነኝ። በጣም ሁሉንም ማስረጃ እዚህ ላይ ፖስት አድርጌ ማስቀመጥ ስለፈለኩኝ ነው። አላለቅስም። አልቅሼ በጣም ብዙ ነገር ሆኜ ጨርሻለሁ። በጣም ታግሼ በጣም የጥንካሬን ጥግ በጣም የትዕግስት ጥግ አሳይቼ ነው እዚህ ላይ ወጣሁት። ነገም ብሞት ይቀራል ሁሉም ነገር። ይሄንን ቪዲዮ ፖስት ባላረግም ሊገለኝ ይችላል። ምክንያቱም አሁን አልፈልግም ብዬ የሴቶች የህፃናት ጉዳይ ሄጄ አመልክቼ ብዙ ነገር አርጌ እንድንለያይ እኔ ጋር እንዳይደርስ ስላረኩኝ ምን እያቀደብኝ እንደሆነ አላቅም። ብቻዬን ነው የምኖረው ከ3 ልጆች ጋር ከቤተሰቦቼ ርቄያለሁ። ብዙ በቃ ብቸኛ ሆኛለሁ። ማለት እሱ ባገኘው ክፍተት ባገኘው ማስረጃ እኔን ለመጉዳት ይሞክራል። አሁንም በቃ ያው የሰው ህይወት ላይ ክፍተት አይጠፋምና ያቺን ክፍተት ተጠቅሞ ሊለኝ ይችላል። ይሄንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልዷል። እኔ የመጀመሪያው ነኝ። ከዛ በኋላ የወለዳቸው ሁለተኛ መታም የወለደችዋም እየደወለች ብዙ ነገር ሁሉ ማስረጃዎች አሉኝ፣ ፎቶዎች አሉኝ። ፖስት አረጋለሁ። ነገም ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምጽ ነው ህይወቴን ታደጓት። ምንም አሁን በሱ ነው የምተዳደረው። ግን እሱንም በጣም ለልጆቹ መመግበውን እንኳን በቃ እየለመንኩ እባክህ ያስፈልጋል እባክህ እንደዚህ አድርግ እያልኩ ነው እየለመንኩ የምኖረውና በጣም አስጊ ሁኔታ ላይ ነኝ። የተማርኩ ሰው ነኝ። ተምሬ ግን አሁን ለእንደነዚህ አይነት ሰዎች ድምጽ ስንሆን ድምጽ የሆናችሁ ሰዎች ባይዘው ሰው ናችሁ። በቃ እናንተ የሰው ጥግ የሰው ልክ ናችሁ። በቃ ምክንያቱም የሰው ጉዳት እኔን ይመለከተኛል፣ ሰው መጎዳት የለበትም ብላችሁ ካሰባችሁ እናንተ ሰዎች ናችሁ። እቺ ልጅ በሰቀቀን እየኖረች ያለች ልጅ ነች። ፕላስ 3 ልጆችን ስራ ሳይኖራት 3 ልጆችን ይዛ እየኖረች ያለች ሴት ነች። ግን ባልየው ምን አይነት ሐሳብ ኖሮ ነው ማለት ያንተን ልጆች ለማሳደግ ከሌላ የወለደችው አይደለም ካንተን የወለደችው ያንተን ልጆች ለማሳደግ ለመመገብ አንተን ለምና ገንዘብ መቀበል የለባትም ነበር። ራስ አስበህ መላክ ነው ያለብህ እንጂ እንደዚህ አይነት ነገር ውስጥ መግባት የለብህም ብዬ ነው ማስበው። የህግ አካላትም ባካችሁ እስኪ ለዚህች ልጅ የሆነ ነገር ከመሆኗን በፊት ትደርሱላትና ልታወሯት ይገባል ብዬ አስባለሁ። የድንቁ ደያስና አጀንዳ ተዘግቷል። በቤተሰብ አድሬስ እንዲደረግ አርጋለሁ። እናንተ ፖለቲካ ልትሰሩበት ይዛችሁ እያሯሯጣችሁ ነው። ካንሰል ተደርጓል። በቤተሰብ እንድትረዳ ቤተሰቦቿ ጓደኞቼ ናቸው። አክስቷ ጓደኛዬ ናት። ካንሰል ተደርጓል። ፍትህ ግን ጠይቁላት። ፍትህ ጠይቁላት። ግን ፍትህ ስትጠይቁ ልጁንና እሷን ይዛችሁ ነው እንጂ የልጁን አባት ይዛችሁ አታራጉ። እሳቸው የሉበትማ። እሳቸው የሉበትም። እሳቸው ምን አረጉ?
በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያዋ ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ 10147 ዶላር ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ ከ15000 ዶላር በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በአመት ከ59000 ዶላር በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ማለት ደስተኞቹ ከ100% 10% ያሉት ናቸው መቼም እንጂ 90%ን አይወክለንም አይደል ጋይስ? እቺ ልጅ በእርግጠኝነት ወይ ደግሞ ይሄንን ጥናት ያቀረበው የመንግስት ደጋፊ ነው በእርግጠኝነት ነው የምነግራችሁ እንጂ እንዴት ሆኖ ነው ያ ሁሉ ሰው ጎዳና ላይ ያለ ተርቦ ያደረ እንዴት ነው ደስተኛ ሆኖ የሚኖረው? ይሄ ሰውዬ ሀገሪቷን እየበጠበጣት ይገኛል። በዚህ 3 ቀን ውስጥ ይሄ ሰውዬ ያለበትን ቪዲዮ አይታችሁ ሊሆን ይችላል። የኡጋንዳ ሚኒስቴር ነውና ሙስናን እላይ ሆኜ ከምቃወም ይልቅ ታች ወርጄ ባጋልጥ ይሻለኛል ብሎ ክልሉን እያመሰው ይገኛል። ታዲያ ይህ ኢንጂነር ለመንገድ ዝርጋታ ልማት ተብሎ 900 ሚሊዮን ዶላር ይሁን 900 ሚሊዮን የነሱ ብር አልተገለጸም ብቻ ተሰጥቶት ነበር። እናም 4 ዓመት ሙሉ ያልተሰራው አስፋልት 1 ኪሎ ሜትር የምትሆን መንገድ ላይ ብቻ ጠጠር ነበር የደፋው። አሁን ግን ይሄ ሚኒስቴር መጥቶ አስፋልቱ ካልተሰራ ብሩ ታዲያ የታለ ብሎ ይጠይቀዋል። የኢንጂነሩ መልስ ግን ብሩ የለም ነበር። እዛው በቆሙበት ኢንጂነሩም ግብረ አበሩም ተይዘው ሊሄዱ ችለዋል። በዚህ ብቻ አላበቃም። ዩኒቨርሲቲዎችንና የተለያዩ ተቋማቶችን እየበረበረም ይገኛል። በነገራችን ላይ ስልጣን ላይ ሆናችሁ ሙስናን ስታጋልጡ የምትጣሉት ከብዙሃኑ ጋር ሳይሆን ፓወር ካላቸው ሰዎች ጋር ነው። ይህ ሰው በእናታችሁ ኢትዮጵያዊ በሆነ ብዬ ተመኘው። ይህንን ቪዲዮ መሰራው ለባለስልጣኖቻችን አሪፍ ዘዴ ለመንገር ነው። ይላችሁ በግድ ወንገር ላይ ምናምን ወጣቱን እያፈሳችሁ ከምትወስዱ አስገድዳችሁ ወደ ጦርነት ወደ ወታደራዊ ስልጠና ከምትወስዱ አንድ ዘዴ ልንገራችሁ። እናንተ ውጡና ባለስልጣናት ሚኒስተሮች ምናምን ከፍተኛ ባለስልጣናት ውጡና እናንተም ልጆቻችሁን ይሄው እኔ ልጄን አገር ለማዳን ለሚደረገው ለዚህ ጦርነት ልጄን ለወታደራዊ ስልጠና ይሄው ልክ ያለው የራሴን አስተዋጽኦ አድርጌያለሁ እናንተም ልጆቻችሁን ላኩ የሚል ማነሳሻ ለኢትዮጵያውያን ወላጆች ንገሯቸው አድርጉና በፍቃዳቸው ወላጆች ልጆቻቸውን ይልካሉ። እንደዚህ አድርጋችሁ ብታነሳሱን ይሻላል። በቃ ከናንተ ይጀምር። በጣም ደከመኝ ይሄ በቃ አበሳ ለወታደራዊ ስልጠና ወጣቶች በግድ እየተወሰዱ ነው የሚል ዜና መረጃ ሲላከልኝ ሳይ በእውነት በጣም በቃ ወጥቶ መናገር ደከመኝ። የምሬ ነው። እኔ እንደግለሰብ መስማትም ይህንን ማውራትም በጣም ደከመኝና በጣም ያስጠላል፣ ይደክማል፣ ይሰለቻል። እስከመቼ በሁሉም ወገን እውነትህን ነው። በጣም ይደክማልም ይሰለቻል። አሁን እነሱ እንኳን ልጆቻቸውን አይደለም ዘመዶቻቸውን ሁላ ሊልኩልህ አይችሉም። በታሪክ በቃ ይሄ የማይሆን ነገር ነው። ምክንያቱም በደሃው ደም በደሃው ትግል እነሱ ላይ ሆነው የተደላደለ ኑሯቸውን ነው መኖር የሚፈልጉት እንጂ በታሪክ የነሱን ሰው አያስንኩም። እስኪ ሰሞኑን አዳማ በጣም አፈሳ ነበር እየተባለ ነበርና እስኪ የሆነ ቪዲዮ ላሳያችሁ። ፈገግ የሚያሰኝ ቪዲዮ ነው። አዳማ አፈሳ በዚህ ሰዓት አዳማ ላይ በቃ እንደዚህ ነው እየተደረገ ያለው። አዳማ በጣም አፈሳ አለ ሲባል ቲክቶክ ላይ ሰምቻለሁና እነዚህ ልጆች ግን በመኪና እየሄዱ እየቀለዱ ነው። እንግዲህ ናግባ ብለው በር ሲከፍቱ እነዛ ልጆች አፈሳ መስሏቸው እየሮጡ ሄዱ። አሁን ሮጠው ሄዶ እኮ አመለጥን ልንታፈስ ነበር ብለው ለጓደኞቻቸው ለቤተሰብ ይናገራሉ። አትግደለኝ ብሎ እየለመነው አገላብጦ እንደ በግ ያረደው ግለሰብ ታዲያ ገዳዩ ሟቹም
ኢትዮጵያዊ የአንድ ቋንቋ ተናጋሪዎች ሲሆኑ የሚኖሩት ግን በሳውዲ አረቢያ በስደት ላይ ነው። ታዲያ ገዳዩ የአርሲ ልጅ ሲሆን ሁለቱም እንግዲህ የአንድ ቋንቋ ተናጋሪዎች ናቸው። ላይቭን ገብታችሁ ማየት ትችላላችሁ። በምን እንደተጋጩ በውል ያልታወቀ ሲሆን ላይቭ ላይ አስቀምጦት እንግዲህ ሟች እየለመነው እንደ በግ ነው እንግዲህ አገላብጦ ያረደው። በጣም የሚያሳዝነው ደግሞ ለእናቴ አንድ ልጅ ነኝ እባክህ አትግደለኝ ብሎ እየለመነው ነው። እንግዲህ በአንዱ ሳይድ ካረደው በኋላ ነፍሱ ቶሎ ስላልወጣች ነፍሱ ወፍራም ስለሆነች ነው ያለ ያላገጠ እንግዲህ በሌላኛው ሳይድ ገልብጦ እንግዲህ አርዶ ነው የገደለው። እጅግ በጣም ጭካኔ የተሞላበት ምግባር ነው። ይብላኝ ለእናቱ ሰርቶ ለመለወጥ ብሎ ከሀገሩ ወጥቶ እንግዲህ ሬሳው ሲመለስላት እጅግ በጣም ያሳዝናል። ለሟች ቤተሰቦች በሙሉ ከልብ መጽናናትን እመኛለሁ። ታዲያ ሳውዲ አረቢያ አካባቢ የምትኖሩ ሰዎች እንግዲህ ባካችሁ የምትችሉትን አድርጉ። በከንቱ ለፈሰሰችው ለወንድማችን ነፍስ መልካም ቆይታ። ጭካኔያችን እዚህ ደረጃ ላይ ደርሷል። ገዳይም ሟችም ያው ፎቶዋቸው ይታያል። ገዳይ እንደውም በደንብ ይታያልና እንደዚህ እየተለመነ የሰው ሀገር ላይ የኖሩ እንዴት እንደዚህ አይነት ወንጀል ይፈጸማል? አሁን የኢትዮጵያ መንግስት ምንድነው ማድረግ ያለበት? ይሄን ልጅ እንደምንም ተፈልጎ ሳውዲ አረቢያ ውስጥ ተይዞ መጥቶ እድሜ ልክ ነው መበስበስ ያለበት እዚህኛ ሀገር ላይ። ወደ ሳሪስ በባዶ እየወረድኩኝ የሆነ በደንብ የለበሰ ወጣት አስቆመኝና ወደ ቡልቡላ ደርሰን እንምጣ ምናምን ይለኛል። እሺ ግባ አልኩትና መንገዳችንን ጀመረ። እንደገባ ማውራት መጫወት ምናምን ጀመረ። በቃ ዛሬ ምን በረከክበት ቀን ነው፣ ለፍቅረኛ ቀለበት ማረግበት ቀን ነው፣ አሁን አበባና ቀን ስጦታ ልገዛላት ነው ምናምን አለ። በጣም ደስ ይላል ኮንግራ ምናምን እያልኩትኝ መሀል ላይ ውስኪ ብገዛ ይሻለኛል እንደውም ምናምን አለና አንድ ሁለት ውስኪ ቤት አቆምኩለትና ገባ። ከዛ ሳይገዛ ይመለሳልና ምን ነው ምናምን ስለው እየተወጋ ነው ምናምን ይለኛል። እሺ ያልኩኝና እንደዚሁ እየተባባለ ሪፌንት ይደረስና የሆነ ሀብል ቤት ሳይ መስኮት አወረደና ቀጠን ያለ ሀብል አለ እንዴ ምናምን አለና ሀብል እንደዚህ ይጠይቃል እንዴ ሳይወረድ ብዬ በቃ እዛ ጋር መጠራጠር ጀመርኩኝና መሀል ላይ አስቀምጬ የነበሩ ብሮቼን ወደ ራሴ ጋር አረኳቸው። ስልኬን አንስቼ ኪሴ ውስጥ ከተተ። ከዛ ወደ ሆነ ቅያስ አስገባኝ ቀኝ ግራ ምናምን እያለኝ የሆነ ሊከር ስቶር ጋር ደረስንና ቆይ እስኪ መጣው ብሎ ገባ ወደ ውስኪ ቤቱ። ከዛ ልጅቷ አውጥታ ስታሳየው ምናምን እያየሁት ነው። ሱቁ ፊት ለፊቴ ነው። እሱም ወደ እኔ የሆነ ሰዓት ዞር እንዳልኩኝ እሱ መጣና በር ከፍቶ ሲገባ እንዴ አገኘ እንዴ ምናምን ስለው አዎ ምናምን ብሎ ትከሻው ላይ ቀይ ሹራብ ነበርና በሹራቡ እንደዚህ ይዞት ነው ውስኪው። ውስኪ ቤቱ ጋር ደግሞ የነበሩት ሁለት ልጆች ናቸው። አንዷ ሴት ውጭ ናት፣ አንዷ ሴት ደግሞ ውስጥ ነበረችና ውጭ ያለችውን ደግሞ 2 ደቂቃ መጣው ምናምን ሲላት ምን ነው አልጨረስክም እንዴ ስለው አይ የስጦታ ወረቀት ምናምን ልግዛልህ ብላኝ ነው በቃ ተዋት እባክህ እዛ ገዛለሁ ምናምን አለኝና ወደ ሳሪስ እንመለስ በቃ አለኛል። ሳሪስ ልክ የሆነ ገበያ ማዕከል ጋር ስንደርስ በቃ እስኪ አንዴ እዚህ ጋር አበባና ጠቅላላ ነገር ገዝቼ ልምጣልና ገባ ማለት ከዛ በፊት ተጠራጥሬው ነበር፣ ግን ውስኪ ሲገዛ ደግሞ ትክክለኛ ሰው መስሎኛል። ብሬን ይዞብኝ ሊሄድ ይሆን ብዬም ስጋት ነበረኝ፣ ግን በቃ ወረደ። ከዛ ትንሽ ቆይቶ ወጣና ተመልሶ መጣው ብሎኝ ወደ ኮብልስቶኑ ታጠፈ ከህንጻው ወጥቶ ማለት ነው። ከዛ በኋላ ባዩ አይመጣም ወደ ኮብልስቶኑም ስታጠፍ የለም በቃ የተበላው በቃ ብዬ ልጅቷ ትዛለችኝና ለሷ በቴሌብር ምናምን ከሆነ የከፈላት ስልኩን እቀበላታለሁ ብዬ ተመልሼ ወደ ቡልቡላው ውስኪ ቤት ሄድኩኝ። ከዛ ልጅቷን ገብቼ ሳናግራት ለካ ካርቶኑን መልሶ አስቀምጦ ውስኪውን በሹራቡ ሳይከፍል ይዞባት ሄዶ ነው እንደወሰደ ራሱ አላወቀችም። ካርቶኑን ቁጭ ሲያደርገው ውስኪን የመሰላት እሷ በኋላ ሲያዩት ባዶ ካርቶኑ። እነሱም ተደናግጠው ከራሷ እንደሞላች ሂሳብ ምናምን ነገረችውና ጥሩ ሰዎች ሆነው ነው እንጂ ሴቶቹ ባለ ሜትር ታክሲ አሽከርካሪው ራሱ እንደ ተባባሪ ሊታይ ይችል ነበር። ምንም ቢሆን የሆነ ፖሊስ ጣቢያ የተወሰነ ሰዓት ምናምን ሊያንገላቱት ይችሉ ነበር፣ እንደዛ ስላላሰቡ ነው እንጂና እባካችሁ ተጠንቀቁ በይልኝ ብሎ የሜትር ታክሲ አሽከርካሪ ባልደረባይ ነው ታሪኩን ያጋራን። ይህንን የተፈጥሮ ሕክምና በፓፓዬ ፍሬ ብቻ ቤታችሁ ውስጥ ሻይ በማድረግ የምታገኙትን ጥቅም ማንም አይነግራችሁ። ምንጭ ጃማይካን ሮመዲ ከሚል መጽሐፍ። የጀርባ ህመም ላለባችሁ አርትራይተስ፣ አርትራይተስ ሄርኒያተድ ዲስክ ምናምን ላለባችሁ ሰዎች ምን ይመጣል መሰላችሁ? በድጋፍ መልክ ያስባል። እንዴት ነው ህመሙ ስሜቱ የሚሰማችሁ ሰዎች እዛ ቦታዎች ላይ ሰፖርት ለማድረግ ሰውነት ያው ራሱን ነው የሚያክመው አይደል ጋይስ? ያው ራሱን እንዲያክም የራሱን ቢውልድ እንዲያደርግ የፓፓዬ ፍሬ ሻይ ከፍተኛ ጠቀሜታ አለው። ከዛ ውጪ ይሄ የመገጣጠሚያ ችግር ስትቆሙ ብላችሁ የምትነሱ ሰዎች ተጫወቱ ብላችሁ የምትነሱ ሰዎች አላችሁ፣ ለዛ ችግር ይረዳል እና የፓፓዬ ሻይ ለአንድ ሳምንት ሞክሩትና ለውጡን ያው እንደተለመደው ትነግሩናላችሁ ጋይስ።
እኔ ተጠቅሜበታለሁ። አሪፍ ነገር ነው። የክርስቲያኖ ሮናልዶ እና የሚስቱ ሰርግ እንዴት ነበር? ሰዎች ሶሻል ሚዲያ ላይ እንደዚህ አይነት ጥያቄዎችን ሰምታችሁ ከሆነና ሶሻል ሚዲያ ላይ በጣም ብዙ ፎቶዎች ነታችሁ ከሆነ እንዴት እንደነበር ላሳያችሁ። ይሄ ነበር ሰርጉ። በቃ ያን ያህል ግርግር፣ ሰው አልነበረው፣ ሴሌብሪቲ አልነበረው። የሆኑ ፎቶ የተነሱ ምናምን እንዳለ ኤአይ ነው። ሰዎች ስንቱ ሰው ነው ተበድሮ ሰርግ ሲደግስ የምታውቁት ሰዎች። ይሄ ሰውዬ ቢሊየነር ነው። ሚሊየነር አይደለም፣ በዶላር ቢሊየነር ነው። ከዛ ደግሞ ዓለም ላይ ያሉ ፌመስ የሚባሉ ሰዎች ማለት is the most famous person አሁን ላይ ያለው ዓለም ላይ ካሉ ሰዎች ማለት ነው። እና ሰርጉ እንደዚህ በቃ ብሎክ ነበር። ከውን በወጡ ፎቶዎች መሰረት ሰርጋቸው እንደዚህ ነበረ። ሰዎች ቤተሰባቸው ነው most probably እናቱ መኖር አይቀርም። ከዛ ቤተሰቦቹ ይኖራሉ። ከዛ ውጪ ግን I don't think ያን ያህል ሴሌብሪቲ አይደለም። በጣም ሎኪ ነበር እንደምትመለከቱ። እናም አንድ ካቴድራል ውስጥ ነው የተደረገው። ከዛ ያው ልጆቹ አሉ፣ ሚስቱ አለች፣ እሱ አለ ነው። ከዛ ያው most probably ደግሞ የፋሚሊ ዲነር ምናምን ሊኖር ይችላል። በጣም ሎኪ ነበር። መጀመሪያ እንደታሰበው ሴሌብሪቲዎች በስተው እነ ስፒድ እነ ሚስተር ቢስት ምናምን እንደዛ ነበር። ብቻ ግን እንደዛ አልነበረም። በቃ ሰርጉ እቺ ነበር። this was it። እኔ ምን አውቃለሁ መሰላችሁ ባልና ሚስት ተጋቡ ደግሰው ከዛ አብሮ መኖር ጀመሩ። ግን ብዙ ጊዜ አብሮ አልኖሩ። 3-4 ወር ነው አብሮ የኖሩት። ከዛ ሁለቱም በየቤታቸው ነው መኖር የጀመሩት። ለምን? ያላቸውን ገንዘብ በድግስ ስለጨረሱት። ከዛ በኋላ በደንብ ገንዘብ ማግኘት ስላልቻሉ ወደ የቤታቸው ተመልሰዋል ማለት ነው። እና እኛ ሀገር ላይ ብዙ ጊዜ ተበድረው ሁላ የሚደግሱ አሉና እነሱ ሰዎች ጤነኛ አይደሉም ብዬ ነው ማስበው። እናንተ ብትሆኑ ይህን ታደርጋላችሁ? ይህ የምትመለከቱት ወጣት ከ10 ሚሊዮን ዶላር በላይ የሚያወጣ ወርቅ ከመሬት ውስጥ አግኝቶ በአስቸኳይ ፖሊስ ጠርቶ ወርቁን ለፖሊስ ሰጥቷል። ይህ 18 ዓመቱ ወጣት በቤልጅየም እንግዲህ የቧንቧ ሰራተኛ ሲሆን መሬት በመቆፈር ላይ ሳለ እንግዲህ እንደምትመለከቱት ይህንን ወርቅ ያገኛል። እሱም እንግዲህ በአስቸኳይ ፖሊስ ጠርቶ ፖሊሶች ወርቁን እንዲወስዱ ታደርጓል። በዚህም እንግዲህ ከፍተኛ የምስጋና ሰርተፊኬት ለዚህ ወጣት ተሰጥቶታል። እናንተ ብትሆኑ እስኪ ምን ታደርጋላችሁ? እኔ ብሆን ምንም አላደርግም፣ እመልሳለሁ። በአሁኑ ሰዓት ሰበር ዜና ሰምቷል። የአሜሪካ መንግስት ኢትዮጵያን ጨምሮ 3 የአፍሪካን ሀገራትን ያስደነገጠው ውሳኔ በዛሬው ዕለት መወሰኑ ተሰምቷል። ይህም እንግዲህ በአሜሪካን ሀገር በቲፒኤስ ስር ማለትም በጊዜያዊ ጠለላ ውስጥ ለሚኖሩ ኢትዮጵያኖችና እንዲሁም የአፍሪካ ሀገራት ነው። በአሜሪካን ውስጥ በጊዜያዊ ጠለላ ውስጥ የሚኖሩ 4 አፍሪካ ሀገራት ማለትም ካሜሮን፣ ኢትዮጵያ፣ ሶማሊያ እንዲሁም ሳውት ሱዳን የእነዚህ ሀገራትም ዜጎች ጊዜያዊ ጠለላቸው እንዳይነሳ በፍርድ ቤት ሄደው ነበር። ወደ ፍርድ ቤት ጉዳያቸውን ወስደው ነበር። ነገር ግን በአሁኑ ሰዓት እንደተሰማው መረጃ ከሆነ የአሜሪካ መንግስት ይህንን ክርክር ማሸነፍ እንደቻለና በአሜሪካን ውስጥ በቲፒኤስ ስር ያሉ የካሜሮን ዜጎችና እንዲሁም የሳውት ሱዳን ዜጎች ከለላቸው ተነስቶ ዲፖርት እንዲደረጉ ውሳኔን አስተላልፏል ተብሏል። በተጨማሪም በተመሳሳይ ሁኔታ በቲፒኤስ ስር የሚገኙ የሶማሊያ ዜግነት ያላቸው ሰዎች ሁሉ ከለላቸው ተነስቶ ወደ ሀገራቸው እንዲሰናበቱና ዲፖርት እንዲደረጉ ውሳኔ ተላልፏል ተብሏል። ከላይ እንደምትመለከቱት ነገር ግን በአሜሪካን ሀገር በቲፒኤስ ስር የሚኖሩ ኢትዮጵያኖች ጉዳይ እስካሁን ድረስ በፍርድ ቤት ሂደት ላይ ነው ተብሏል። አልተረጋገጠም። ሆኖም ግን ሁኔታዎች እንደሚያሳዩት በተመሳሳይ ሁኔታ ኢትዮጵያኖችም እንግዲህ ወደ ሀገራቸው እንዲመለሱ ዲፖርት እንዲደረጉ ይደረጋል ተብሏል። ውሳኔው ተመሳሳይ ሊሆን ይችላል ተብሎ የተነገረ ይገኛል። ታዲያ በአሜሪካን ሀገር በቲፒኤስ ስር ማለትም በጊዜው ጠለላ ስር የሚኖሩ ኢትዮጵያኖች እንግዲህ ቁጥራቸው ከላይ እንደምትመለከቱ ወደ 5000 ይጠጋል። ይህም ውሳኔ ከተላለፈ በዛ ሀገር የሚኖሩ ኢትዮጵያኖች ጣፈንታቸው በተመሳሳይ ሁኔታ ወደ ሀገራቸው መላክ ነው ማለት ነው። ታዲያ የተለያዩ መረጃዎችም እንደሚያሳዩት ይህ ውሳኔም ኢትዮጵያንም ሊያካትት ይችላል ተብሏል። ኢትዮጵያንም ያካትታል ተብሎ እየተነገረ ይገኛል፣ ግን አልተረጋገጠም። ሀገራቸው ያለችበት ወቅታዊ ሁኔታ መልካም ሁኔታ ስለሆነ ወደ ሀገራችሁ ተመለሱልን እያለ ነው የአሜሪካ መንግስት። ብሩክ ነኝ። መልካም ምሽት ይሁንላችሁ። ፎሎና ላይክ ማድረግ እንዳትረሱ። አዲስ መረጃ የሚወጣ ከሆነ ማቀብላችሁናል። መልካም ምሽት። ይሄ ሰውዬ ግን መቼ ነው የሚወርደው? እኔ እውነት እዚህ ኢትዮጵያ እየኖርኩኝ ለዛ ላሉት ወገኖቼ በጣም ነው የሚጨንቀኝና ይሄ ሰውዬ ከመጣ በኋላ ብዙ ነገሮችን እየበጠበጠ ይገኛል። ለማንኛውም መልካም እድል እንዲገጥማችሁ መልካም ምኞቴ ነው። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።